ጀመረ። የአፋሯ እንደገባች ይቻላል። የአፋሯ ቮይሷ በጣም ደስ የሚል የአፋሯ ትግባ እህታችን ናት እና የአፋሯ ራስሽን አስታወቂያ እንጂ እንደምን ሁላችሁ ሰላም ብያለሁ። እንዴት ናችሁ? እንኳን ደህና መጣሽ። አመሰግናለሁ። ሀዋዚ አንተ ቀጥልና ከዛን የአፋሯ ከዛ በኋላ ለማጋ እናቆማለን ማለት ነው። እሺ ክብሮሚና ትችላለህ። ክብሮሚናን ፎሎ አድርጉት፣ ሰፖርት አድርጉት ለማለት እወዳለሁ። እዚህ ያላችሁ ገጣሚያን በሚቀጥለው ሳምንትም ሁል ጊዜም ስትመጡ ቤቱ እንግዲህ አርብ ለእናንተ ክፍት ነው። ራሳችሁን ፕሮሞት ማድረግ ትችላላችሁ። ጓደኞቻችሁን ይዛችሁ ነው። ሙባ ከስር እያየሁ ነው። በጣም ብዙ ልጆች አሉ ዛሬ ያላስተናገድናቸው ግራ የገባቸው ያላወቁ ፕሮግራሙን እና እኛም ደግሞ ማስታወቂያ እንሰራለን በራሳችን ከምሽቱ 12 ሰዓት ጀምሮ በየሳምንቱ አርብ የማይቀር የግጥም ምሽት ይኖረናል። ከምሽቱ 12 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ። ኦኬ ዛሬ እስከ 4 ሰዓት ከ25 ነው የሄድነው እና ስለዘገየን ነው ዛሬ ዘግይተን ስለጀመርን ነው። ከዚህ በኋላ ግን ከምሽቱ 12 ሰዓት በኢትዮጵያ ሻፕ እንጀምራለን የግጥም ምሽት። ከዛ እስከ ምሽቱ 4 ሰዓት ድረስ አይ ቲንክ ይበቃላ። ይበቃል። እስከ 4 ሰዓት ድረስ 4 ሰዓታት ይበቁናላ። ይበቃናል። ወደፊት ደግሞ እየበዛን እየሰፋን ስንመጣ ልክ ራሴ እንደ ገጣሚ ቆጥሬ ማለት ገጣሚያን እየበዛችሁ ስትመጡ እንትን ሰዓት እንጨምራለን። እስከ ምሽቱ 5 ሰዓት እናደርገዋለን፣ 6 ሰዓት እናደርገዋለን። ችግር የለውም። አሁን ግን ከምሽቱ ከ12 ሰዓት እስከ 4 ሰዓት ድረስ ይሆን። ለምታውቁት ገጣሚ ሁሉ ንገሩ፣ እየመጡ ራሳቸውን ያስተዋውቁ። ትልልቅ ሰዎችን እንጋብዛለን። ትልልቅ እዚህ ግጥሙ ላይ ያሉ ሰዎችን በጣም አሁንም በጣም ትልልቅ ሰዎች አሉ። አንጋፋ በሚለው ይወሰድልኝ በሀሳብ ሳይሆን አንጋፋ ገጣሚያንንም ወደዚህ መድረክ አምጥተን ሀሳባቸውን ሼር እንዲያደርጉ እንዲያበረታቱ እኩል በሆነ መንገድ እናደርጋለን እና እነሱንም እንጋብዛለን። ዛሬ ግን እኔ በበኩሌ በጣም ደስ ብሎኛል። አቢባ ደስ ያለኝ ምንድን ነው አትሊስት እዚህ ጋር አንድ ገጣሚን 400 ሰው አይቶታል እና በጣም ይሄ ለሰክሰስ ስለሆነ ነው እና እጅግ በጣም ደስ ብሎኛል። መጨረሻ ላይ እንግዲህ ገጣሚ ለማያስታርግልናል ይጨርስልናል ማለት ነው። ሀዋዚ ወደ አንተ ቤት። ዛሬ ደግሞ ልደቴ ነው። በጣም በሚገርም ሁኔታ እድለኛ ወይኔ ለመስፋውን ነገተንም ሃፒ በርዝዴይ በዚህ ቀን ቴንኪዩ በጣም አመሰግናለሁ። በልደቴ ቀን ይህንን ፊሊንግ በማግኘቴ በጣም ደስ ይላል። እንኳን ተወለድክ። እንኳን ተወለድክ። የጀርባ እንኳን ተወለድክ መጀመሪያ ብትነግረን በጣም አሪፍ ነበር። ግጥም ሁሉ እንጋብዝህ ነበር። ስለዚህ አሁን የማነበው ዝም ብሎ ግጥም በመሆኑ ብቻ ለልደት ታሳቢ ይሆንልኝ። ማስታወቂያ ለስራ መጀመሪያ ያልተናገርኩት እንትን ለምንድን ምን አስቤ ነው ፕሮግራሙ የኔ ልደት እንዳይመስል አስቤ ነው እውነት ለመናገር ያልተናገርኩት። ፕሮግራሙ እንትኑን እንዳያጣ ብዬ ነው እና እኔም የተወሰኑ ሰዎች ስለሚያውቁኝ ልደቴን ደግሞ አቢባ ቤት እያከበርኩ ነው ይመስላቸው እና ያ መንፈስ እንዳይኖር ፈልጌ ነው። ደስ ይለናል። ቢኖር ምን ችግር አለው? እንደ መጀመሪያ ቀን የግጥም ምሽት የመጀመሪያ ቀን ነው እዚህ ቤት። እንደ መጀመሪያ ቀን እንደ አንተም ልደት ደስ ይላል። አንድ ላይ የመጀመሪያ ቀን በአንተ ልደት ቀን መጀመሩ ራሱ መቼም ነው ማላቆመው። የግጥም ምሽትን በጣም ነው ደስ ያለን። ዛሬ ሆነ እርግጥ ያለ ስክን ያለ ምሽት በጣም ደስ ይላል። በእውነት እኔ በጣም ደስ አለኝ እና ተመልካቾችም ደስ ብሏቸው አንዳንዴ እንደዚህ አይነት ረጋ ያለ ምሽት ስናሳልፍ ደስ ይላል እያሉ እየጻፉ ነበር ኮመንት ላይ። ስለዚህ ይሄ ነገር ከዚህ በኋላ አንዳንዴ ሳይሆን በቋሚነት አርባን በህይወት እስካለን እንቀጥለዋለን ማለት ነው። በጣም ደስ ይላል። እኛ ሀቢብ እዚህ ቦታ ላይ እኔ አሁን እዚህ ካሉት ልጆች ቀድማለሁኝ እዚህ ግጥምን በማንበብ ምናምን። አሁን እዚህ ገስት ላይ ካሉት ራሱ ምናልባት ክብሮሚና ነው እና በጣም ብዙ ውጣ ውረድ አይተናል። ትልልቅ ቤቶች ውስጥ መግባት አንችልም። ምንም አይነት ጥቅም ሳናገኝ፣ ምንም አይነት ፕሮፊት ሳናገኝ እንግዲህ እንደዚህ አይነት በጣም ብዙ መንገድ ሄደናልና እኔ በበኩሌ በጣም ለፍቼበታለሁ። እዚህ ሶሻል ሚዲያ ላይ በግጥም ጉዳይ ላይ በጣም ጥሩ ሰዎችን አግኝቼበታለሁ። ዛሬ ደግሞ እንደ እግዚአብሔር ፍቃድ እኔም ሳላስበው ይህ ፕሮግራም እኔ ልደቴ በሆነ ቀን መጀመሩ ደግሞ ለእኔ እንደ ስጦታ ነው የምቆጥረው። እውነት ለመናገር ማለት ልክ
ልፋቴ የሆነ ነገር ላይ እንደደረሰ ነው የምቆጥረው። እንደ አንድ በጣም የሚጥሩ አሉ ሌሎች ዛሬ ሳይሆን ሌላ ቀን እዚህ ቤት የማመሰግናቸው ስነ ጽሁፍን ያለምንም ጥቅም እነ አቢ ከዛ በኋላ ደግሞ እነ ቢኒ ሳክስ እነ ክብሮ ሚና እነ ስለኔ በጣም ብዙ ቀድሞ የመጡ ልጆች አሉ እና ዛሬ ይሄ ቀን ለእነሱ መልካም ቀን ጥሩ ቀን ነው ብዬ ነው የማስበው እና ወደፊት ደግሞ የተሻለ ነገር ይኖረናል። እግዚአብሔር ያክብርልን። አመሰግናለሁ። ሳይ በጣም ደስ ይላል እና ከልብክ ስትወድ የሆነ ነገር አሁን አንተ በጣም ከልብክ ስለምትወድ ግጥምን ወይም ምንድነው በአንተ በጠራኸው ስነ ጽሁፍ ነው ያልከው የስነ ጽሁፍ ሰው ስለሆንክ ከልብህ ስለምትወደው ጥቅምንም አታስብም፣ ምንንም አታስብም። በቃ የፍቅርክን አውጥተክ ነው የምትሰጠው እና እነዛ ሰዎች ከልባቸው ስለሚወዱ ለዛ ስለተፈጠሩ ነው እና ብታመጣቸው እዚህ ብንተዋወቃቸው ደስ ይለናል። ሁሉም ይመጣል። እዚህ አካባቢ ያሉት በሙሉ እኔ በቻለኝ አሁን እዚህ ያለ ማጆሪቲውን እዚህ አለ እና ቼኑ በጣም ጥሩ ቼን አለ። ጥሩ መረዳዳት ያላቸው ልጆች አሉ። ጥሬንም የማስተላልፈው ሁልጊዜ ሁላችሁም አንድ ጓደኛችሁን እዚህ ጋብዙት። ይቻልም አይቻልም ይለማመድም ምን የሚበል ጎበዝ የሚሆን ምን የሚሆን ይሄንን ቤት ይሄንን ቀን ማስከበር አለብን ሁልጊዜ አርብ እና እኔ በበኩሌ ቴንኪው ለማለት ወዳለሁኝ እና መልካም ልደት ላላችሁኝም ስጦታም ላበረከታችሁልኝም ዊሽ ለምታደርጉልኝም ለምትወዱኝም በዚህ አጋጣሚ ደግሞ በስራ ምክንያትም እዚህ ቲክታክ ላይ አስቀይሚያችሁም አቅም ከሆነ ተቀይማችሁን የምታውቁም ከሆነ በዛሬ ቀን እንግዲህ ይቅርታ ጠይቃለሁኝ። አመሰግናለሁ። እንኳን ተወለድክ። ረጅም እድሜ ከጤና ከሰላም ከፍቅር ከደስታ ከመልካም ነገሮች ጋር ሁሉ እመኝልሃለሁ። በጣም አሪፍ የጀርባ እንኳን ተወለድክ። ከዛ ምናልባት እየመሸም ስለሆነ እድል ላላገኝ ስለምችል በጣም አሁንም በድጋሚ ማመስገን እፈልጋለሁ። የባለቤቷንም የጀርባንም ከጎን ሆነ እንዲጀመር አስተዋጽኦ ስላደረግክና በጣም ነው የማመሰግነው። በመላው ግጥምን በሚወዱ ቤተሰቦች ስም ሌሎችም በእርግጠኝነት ደስተኞች ናቸው በዚህ ጉዳይ። ከዛ አንድ ማስታወቂያ ሰርቼ ወደ ግጥሜ ነው የሚሄዱ። መጽሐፌ አሁን የምንላችሁ አዲሱ መጽሐፍ የነገ ቅዳሜ ሳምንት ግንቦት 9 ከቀኑ 10 ሰዓት ጀምሮ ይመረቃል። የት? አዲስ አበባ 4 ኪሎ ዋሊያ መጽሐፍት ላይ የክላስ ህንፃ ላይ ነው የሚገኘው አብሮት ቤተ መጽሐፍት ጎን ከቀኑ 10 ሰዓት ጀምሮ ይመረቃል። የምትችሉ አዲስ አበባ ውስጥ ያላችሁ መገኘት የምትችሉ ሁሉ እንድትገኙ በዚህ አጋጣሚ ጥሬን ማቅረብ እፈልጋለሁ። ከዛ ከዚሁ መጽሐፍ ላይ አንድ ግጥም ልጋብዝ። ሐር ፍታይ ልብሰ ጤና ያሳደግሽኝ እጀ ጠባብ የአካል መልኬ ማገልደሚያ የገብስ እሸት ሙልሙል ቂጣ ፍም ያቸረሽ ገርር ሚጦ የረሃቤ ማገገሚያ በቅምጫና የቀዳሁሽ ጽሩይ ወተት የገንቦ ማይ የጓዝ የስንቅ ሽክፋቴ ጉልድፋፌን ያሰላሽው የልጅነት ዜማ ግጥሜ ሎሚ ሽታ እቴሜቴ በአክርማ የሰበዙሽ በዓል ላይ ያበጃጁሽ የገቦዬ ምጽላል ታዛ በልብ መንሻ በጥሬ በላሜዳ የዘገንሁሽ ጣፋጭ ፍሬ እጸሎዛ አንቺ የቃል ንቡር ጠቃሽ የመኖሬ ህልመ ጉጉት የምኞቴ ሙላት ጽዋ የማይገልጡሽ ህብረ ጥበብ የማይፈቱሽ ሀብለ ምስጢር የወርቅ ዛፍ የሰምዳዋ አንቺ ምቾት አንቺ ድሎት አንቺ መልህቅ አንቺ መርከብ ከፍ ያልኩብሽ አራራቴ በውስጠቴ ሙሉ መሻት ክሳዴ ላይ ያቀለምሁሽ የእምነት ማተብ አርዑቴ አንቺ ሀረግ አንቺ ግጥም አንቺ ድርሰት አንቺ ዜማ የመኖር ጌጥ ፈርከሊሳ በአንድ ቀለም እንዳልሰፍርሽ በአንድ ዜማ እንዳልጮሽ ቃል ሰነፈ ብዕር ከሳ ስንኝ ሞተ ቃል ሰነፈ ከምጣኔ ተዛነፈ እንኪ ደግሞ ሌላ ግጥም እንኪ ደግሞ ሌላ ዜማ በአንድ ብቻ መፋሰሱ ለአንቺ ጠባይ አይሆንማ አይሰምርማ ለአንቺ ጠባይ አንድ ምስራቅ አንድ ፀሐይ ብዙ ጸጋ ብዙ መላቅ እልፍ መክሊት እልፍ መርቀቅ ከዓለም ሙሉ ነፃነት ጋር የተቸረው ታላቁ አዳም እሱ ራሱን እንዲቀጣ እሱ ራሱን እንዲኮንን መዳፉ ላይ ከትቦ አኖረ የሕግ አጥር የሞት መርገም
አንድ ጌታ ሽሞንሙኖት ስሉስ አካል ነፍስ አድሎት በካላይ ጌታ መሻት ነፍሱን ሸሽቶ በረገገ ጥርጣሬ ባጮረቃው እኩይ ሀሳብ ርግዝና አምላኬ ነው ብሎ የሚያምነው ጣዖት ወልዶ አሳደገ። እቱ ከዚያ ወዲህ ከዚያ ቀን ጀምሮ አማኙ በሙሉ በተስኪያን ይስማል፣ ታቦት ይሳለማል ለገነት ለገነት። አድባሩ መንደሩ ለወንጌል ይገዛል፣ ከወንጀል ይሸሻል ለገነት ለገነት። እኔ ያንቺ ሽፍታ ቀድሜ ገብቼሽ ስለምኑ ልፍራው የሲኦልን ግርማ የገሃነምን ሞት እናቱን ገሃነም የታባቱንና የሲኦል ኩነኔ ጻድቅነን የሚሉ ነጠላ ለባሾች ለገሃነም ሲያጩኝ ከነሱ ቀድሜ የገባሁሽ እኔ። አንቺ ዲበ ኩሉ ለሰነፍ የራቅሽው የከፍታ ሐኖስ፣ አንቺ ባለከርቤ የምትጣፍጪ የሕይወት ቀንሞስ፣ አንቺ ስመጥሩ የሊባኖስ ፀሐይ የቆላ ዘንጋዳ፣ አንቺ መለካኪያ የቁንጅና ቆሮስ የሰርዲኖስ ሜዳ፣ የጥበብ ጥሊስ ያስተውሎት መቃን፣ ጠልነሽ ለሙቀት ድርብነሽ ለእርቃን፣ አውድሽን የዞሩ አይሸሹም በበቃን። እቴይቱ አበባይቱ በገርዘይን በክታን የምትሞሸሪ፣ አንቺ ከራዲዮን በሞት ላይ ሰልጥነሽ የምትገማሸሪ፣ አንቺ ቤተ መዳን አንቺ ቤተ ሚዳን የፍቅር ማሰሮ የመውደድ ንብትራ፣ አንቺ ሰጡ ቃጢስ አንቺ ሱላማጢስ የምትገመጪ የማር ሙሉ እንጀራ፣ አንቺ የወይን ሐረግ የሲሎንዲስ ቅጠል 100 ፍሬ ያቀፍሽ ዕፀ ሰጠጢራ። እንዴት ብዬ ልመን ከአዳም መሰራቱን የግድግዳሽ ማገር የባጥሾ ጋግራ? አይሆንም፣ አላምንም፣ አልመጣሽም ከአዳም መገለጥ የሚያሻው ህቡ ምስጢር አለሽ በላይ ንባብ ታልፎ ውስጡ ያልታተተ ሙላት የናፈቃት በመጉደል የሞላች ጎራዲት ዓለም ላይ እንዴት በለስ ቀናሽ ሐረግሽ ተመዞ በበለስ ከሳት። ብዙ ክብር ብዙ ስልጣን ብዙ ሞገስ ብዙ ኪዳን ከዓለም ሙሉ ነፃነት ጋር የተቸረው ታላቁ አዳም በራሱ ላይ እንዲፈርድ እሱ ራሱን እንዲቀጣ መዳፉ ላይ ያስቀመጠ የሕግ አጥር የሞት መርገም። በአንድ ጌታ ተሞሽሮ በመለኮት ተደውሮ በባዕዳን ጌቶች መሻት ነፍሱን ሸሽቶ በረገገ ስጋዊነት በቋጠረው እኩይ ሐሳብ እርግዝና አምላኬ ነው ብሎ የሚያምነው ጣዖት ወልዶ አሳደገ። እቱ ከዚያ ወዲህ ከዚያ ቀን ጀምሮ ምእመኑ ሁሉ ዋልድባ መነነ ለገነት ለገነት። የአዳም ዘር በሙሉ ዝቋላ ተመመ ለገነት ለገነት። የአደም ልጅ ሁሉ ረመዳን ጾመ ለጀነት ለጀነት። የሐዋ ዘር ሁሉ አዛን ሰምቶ ሮጠ ለጀነት ለጀነት። እኔ ያንቺ ሽፍታ እኔ ያንቺ ጥጦስ ቀድሜ ገብቼሽ ስለምኑ ልፍራው የሲኦልን ግርማ የገሃነምን ሞት እናቱን ገሃነም የታባቱንና የሲኦል ኩነኔ ጻድቅነን የሚሉ ነጠላ ለባሾች ለገሃነም ሲያጩኝ ከነሱ ቀድሜ የገባሁሽ እኔ። እሰይ ገነት ገባሁ ደስ አለኝ በጣሙን አገሳሁ በደስታ ፎከርሁኝ በፌሽታ ፈካሁ እንደ ሮማን ዘለልሁ እንደንቦሳ። በደሜ ከረፋ በኃጢአት የዛገ መሃል ቢኖረኝም በአንዲት ምሽት ምሕረት ለጽድቅ ተጻፈ የዘመን ያበሳ። ይህ ሁሉ ሆኖልኝ ይህን ሁሉ ብዬሽ ከዚህ ሁሉ ኋላም የምትይዥልኝ አንድ ፍሬ ነገር ኃጥእ ነው በሚሉኝ የአፍ ጻድቃን መሃል እንዴት ዳነ የሚል ጥያቄ ቢፈጠር እንደዚህ ባያቸው እንዲህ አስረጃቸው። የታመመ ሁሉ በመኖር ፍጻሜ ለሞት አይታጭም። ኃጢአተኛ ሁሉ ገሃነም ተጥሎ አይነጫነጭም። ይህን ጻድቅ ሽፍታ እርጉም ኃጥእ ብለው የኮነኑት አይሁድ ቀራንዮ ጫፍ ላይ በእርግማን መስቀል ቢያንጠለጥሉትም ዓለምን ለማጥገብ በጸጋ ከመጣው የዘላለም ራት አንዴ የጎረሰ ለገሃነም ራት አይደረጎትም ብለሽ ንገሪልኝ። ነፍስ በቃን ብለው በስጋ ጫካ ውስጥ የሸፈቱ ሁሉ መዳን ይችሉ ዘንድ ወንጌል ስበኪልኝ። እናቱን ገሃነም እናቷን ጨረቃ እንዳለ ሰሎሞን ሳህለ ተብሎ ተቀምጧል። አዲስ አበባ ሰኔ 2016 ዓ.ም ተጻፈ። እግዜር ይስጥልኝ። አመሰግናለሁ በጣም
ክብርልን ክብርልን። ቴንኪዩ በጣም ያቡዬ። ይቀጥል አንተ ስለመሸብህም በጣም ሰፖርት ለምታደርጉን ሁሉ ደግሞ ከልብ ነው የምናመሰግነው። ለምታበረታቱን በፍጹም ነው የምናመሰግነው። ለሰማችሁን በሙሉ ፎሎም እያደረጋችኋቸው ቤተሰብ እንዳትረሱ ፎሎ ማድረግ ፕሊስ። ፎሎ አድርጓቸው፣ አበረታቷቸው። ይሄ ገና የመጀመሪያ ቀን ነው። ወደፊት ደግሞ ኤቭሪ ፍራይዴይ ሁልጊዜ አርብ አርብ ይህንን ፕሮግራም ማየት የምትፈልጉ ከሆነ አበረታቷቸው፣ በደንብ ፎሎ አድርጓቸው፣ ጊፍት ስጧቸው፣ አበረታቷቸው። ቴንክ ዩ። እሺ ያቡቀን በጣም አመሰግናለሁ። በድጋሚ የጀልባዬ እንኳን አደረሰ። ዛሬ የምናጋጣሚ የወንድም የሹዬ ታውቋል። ባለፈው አብረን የመጣ የሱ ልደት ነው እና ስትነግረኝ መገጣጠሙ ስለገረመኝ ነው እና እንኳን ተወለድክልኝ። ሺህ ዓመት ኑርልኝ። በጣም ነው የምወድህ ታውቃለህ። ሁላችሁንም በጣም አመሰግናለሁ። አንድ በጣም ወንደውን የፍቅር ግጥም ልጋብዛችሁ። ቤት ገጽ 120 ማለት ነው። በዓይኔ ነው የገባው በአንድ እይታ ጥልቅ ያለው አንቺንም ብቻ የሚያሳየኝ ጨለማውን የሚያስክደኝ ፍቅርሽ እንዴት ገባ በጆሮዬ ነው የዘለቀው ግሩም ቃናሽ የተቀዳው ከተራራው ጭንቅላትሽ የፈለቀው ውብ ቃልሽ ነው እንደ ከረመጠጅ ተንቆርቁሮ አንቆርቁሬው ስሰማው ጠፍቶኝ ኩልል ብሎ ያሰከረኝ ውሎ አድሮ ወደዋ ቤቱ ነው በሁለቱ ቀዳዳዬ በሰርካካው አፍንጫዬ ሕይወት ርቱኝ እንድትነግሺ ሕይወት በምስብበት ነው የገባሽ የተማረቅ በውብ በመዓዛሽ በአሪቲው በጠረንሽ ቤት ነው ንገሪ ነው በምላሴ ቀምሼ ፍቱን ከንፈርሽን ጎርሼ አላምጬ አላውሼ ጥፍጥናሽን አጣጥሜ ጥፍጥናሽን አሞግሼ እንደ ምግብ በጉሮሮዬ ነው ወደሽ የተቀመሽ ተደራድረሽ ያስታረቅሽኝ ከራሴው ጋር የነገርሽው በምሳሌ ያስተማርሽው ፍቅር ንገሪኝ እውነቱን ኑሪ ለነፍስ ቃሌ እንዳይሆን መንታ ምላስ ንገሪኝ ስሞትልሽ በምን ይሆን በየትኛው ገዳሽ ቆዳሽ ከቆዳዬ ተሻሽቶ ንዝረት የተሰማኝ ተነጋግቶ ጣቶችሽ ከጣቶች ተቆልፈው መዳፍሽ ከመዳፌ ተፋክተው በኤሌክትሪክ መክነው የዘለቅሽው ማን ታምኖ በማን ዋጋ ቀልቤን ገዛሽ ለማን ከፍለሽ የድንግል ልቤን አውድማያሽ እንዴት አርገሽ በየትኛው ህዋስ በምን በኩል ገባሽ መቼስ ነው የት አግኝተሽ በስንት ሰዓት የጠበሽኝ ያበሰሽ በምን ቅጽበት ከየት ሰፈር ምን ስሰራ ፍቅርሽ ገብቶ አመት ጠራ ለካ ፍቅር ኮቴ የለው እንደ ሌባ ይሁን ማይወድ ጉሮ ሸባ ድምፅ አልቦ ነው ሲቸስ ሲያድር ሕይወት ሰቶ ሲያደላድር እና ፍቅሬ እና ሆዴ ውባይና ማለጠይቅሽ መልሽልኝ እንዴት ገባሽ ማን ፈቅዶልሽ? አመሰግናለሁ። እግዚአብሔር ይስጥልኝ። ወዳቸዋለሁ።
በጣም እናመሰግናለን። እንወድሃለን። በጣም አንተን ስታነበው ማለት ነው። እኔ አሁን ለምሳሌ አንተን ግጥም ለማንበብ ሞክሬ ደበረኝ በአንተ ለምጄው በጣም በሚገርም ሁኔታ እና በአንተ ለምጄው በቃ እኔ ላጣጥመው አልቻልኩኝም። ስታነብ በጣም ነው የሚጣፍጠው። በቃ በጣም ነው የሚጣፍጠው። እንደ ማር ነው የሚጣፍጠው። የራስህ ለዛ የራስህ ውበት አለ እና ቴንኪዩ በጣም እግዚአብሔር ይስጥልኝ። አሜን። በጣም እያበረታቱ ነው። በጣም ወደውሃል ደግሞ በጣም ቴንኪዩ። ሁሉም ሰው ደግሞ እዚህ እድሉ ያለው መጽሐፉ አለው እጅ አጠገቡ እና ደግሞ ሌላም ሀቢብ ሁሉም ልጆች የራሳቸውን መጽሐፍ ብቻ ሳይሆን የሌሎችንም ልጆች መጽሐፍ መግዛት ጀምረዋል። በፊት እንደዚህ የለም እኛ ጋር እና ቴንኪዩ ደስ ይላል። በጣም በጣም ዛሬም እኮ አሁን እንትን ብለውልናል ከያቡ 20 መጽሐፍ ፍቅር ብቻ ትዕግስት 25 መጽሐፍ ከሀዋዝ ደግሞ ገና በመጀመሪያ ቀን 25 መጽሐፍ ቲትዬ እንትን ብለዋል እና በጣም ደስ የሚል ጅማሬ ነው። በጣም እኔ ደስ ብሎኛል እና የበለጠ እንደውም በፍጹም ይሄን ነገር እንዳላቆም ሞራል ሆኖኛል። ለወንድሞቼ ለእህቶቼ ይህንን ነገር ማድረግ ከቻልኩኝ በጣም ደስ ብሎኛል። አመሰግናችኋለሁ። ፍቅር ብቻ ቲትዬ በጣም አመሰግናችኋለሁ። ሌሎቻችሁም ወዳጆቼ እንደዚህ አበረታቷቸው። ይሄ ማበረታቻ ነው። ፎሎ አድርጓቸው። ጊፍት ያላችሁ ጊፍት ስጧቸው። መጽሐፎቻቸውን ግዟቸው። እናንተ ራሱ አንባቢ ባትሆኑ ለሌላ አንባቢ መግዛት ለስጦታ መግዛት ትችላላችሁ። ኢቨን ለራሳቸው ለፈለጋችሁት ሰው ስጡልኝ ብላችሁም ክፍያውን መፈጸም ትችላላችሁ። እንደ ፍቅር ብቻ እና እንደ ቲቲ። አመሰግናለሁ። ቴንኪዩ። የአፋሯን እንስማና ወደ ሞኬ ገብተን ከዛ በኋላ ዳኒን ሰምተን ጁዲን ሰምተን ገጣሚ ለማያስ ጨርስልናል ማለት ነው። የአፋሯ አንድ ግጥም ባንቺ። እሺ ሁላችሁንም ሰላም ብያለሁ። ከስርም ላችሁ የጀርባ እንኳን ተወለድክ የሩህ ዘመን ቅጽበቶች ከሚለው የግጥም መድብሉ ከአዩብ ኡመር ገጣሚ። በጨረስ ነው የምንጀመር፣ ባሰር ነው የምንፈታ፣ በቋጭ ነው የምንተረተር። ይኸውልሽ ፍቅሬ ከጸደይ ወር እስከ ግንቦት ስጠብቅሽ አለው ልቤንም ባጅቦት። የማይወርድ የማይፈስ በዘመን የማይፈርስ ዘለላ አንጠልጥዬ በሽፋሽፍቶቼ የኔነቴን ትቼ ጠብቅሻለሁ የትዝታን ጋቢ ለነፍሴ ደርቤ እመጣለሁ የሚል ቃልሽን አንግቤ እጠብቅሻለሁ ልጠብቅሻለሁ ከግንቦት ወር በስቲያ ከሰኔ ድንበር ጫፍ ይታየኛል ፍቅር ቆፈን እያቀፈ ወደ ቤቴ ሲከንፍ ሲገሰግስ ወደ ደጄ እያቀፍኩኝ እሱን በጄ ኩርምት ስል ከጉበኔ ከደጃፌ ጅስሜ ሲርድ ሲሰባበር ብርቱ ክንፌ ይታየኛል ይታየኛል እሳተ ቢስ ኦና ጎጆ አልቦ ሻማ ከፊቴ ኩልዮ የበው እድፍ ሸማ ጽልመት ፊቴ ላይወዛ ባእቴ በጦት ቀርዝዛ ነፍሴ በቆፈን ተይዛ ይታየኛል ውበት መልኬ ሲጠነዛ ድር በርትቶ ብርዱ ላይ ሽር ወይ ተስፋ ዝሎ ላይ አበሽር መለየትን ሲያሳክከኝ ትከሻዬን ሲሸክከኝ እንደ ወየብ ገጼ መንፈሴንም ሲያድፈኝ ጣልኩት ወዲያ ወዲያ ግፍፍ ከገላዬ እርፍ ከአልጋዬ አልቋል ማለት አላለቀም የተቋጨም ሲተረተር ሌላ ሂደት ሌላ ተከር ያ አልጋ ከትዝታሽ እያላጋ ከኑረቴ እያዋጋ ያንሶላ ውርጩን ተሸክሞ
ጠረንሽን እያዘለ ያለ ተስፋ ጠነዘለ። ቀዘቀዘ ገላሽ ርቆት እንደ ናፍቆት እንደ ረሃብ እንደ ጠኔ መጥኔ ውርጩን የሚከላ ፍም ጉልበቱ ርዶ እቅፍሽ የራቀው አካሌ በርዶ ጓዳ ጉድጓዴ ሳቅሽን ተነቅሶ ሳቅ ለገረው ሕይወት ምኞትን አልቅሶ ብርሃኑ ላመደ ባለመሆን እንደ ዘበት ይሰክናል ወይ ገላ መሄድ ታክሎበት መጥኔ እንጂ ለነርሱ አንቺነትሽን አምነው ለሳሱ ሰውነትሽን ለዘነጉ ለረሱ በናፍቆትሽ ቀጭጨው ለከሱ መጥኔ ለቤቴ ላልጋለት ራሱ የተቋጨ ያበቃለት በድን እኛ ያለበት አለንበት ላሳርና ለኩነኔ ሆነን የቆምን ለትዝታ ፉካሪና ክሹፍ ቅኔ እኔማ ባተሌ ገና አሉብኝ እነ ናሴ እነ ሐምሌ ያላ መሌ አዬ እድሌ እኔ ማለት የተነጠሉ ካንቺነትሽ ከዘመኔ መገን ለኔ አጀብ ለኔ ይባል እንጂ ሆናለሁ ሆንኩ ስትሄጂ እነሱማ ምን ተዳቸው ከጅምሩ ያላንቺነት ጉዝ ናቸው። ይብላኝ እንጂ ለኔ አግኝቼሽ ላልሞላው አጥቼሽ ለማልጎል በአካላት ያስሬ ትዝታ እንደዛጎል ከፍቅር ጥዝጥዛት ጥሎ ላላስጣለ እኔነቴን ገሎ ካንቺ እየነጠለ ከንቱ ላደረገኝ ምንም ላደረገኝ መገን እንጂ ለኔ በቁም ሳለው ለሞት ያለ ሩህ በስጋ ለባተሉ ያው በድን ለተረፈኝ ቀን ዘመኔን ለዘረፈኝ የተቋጨ ያለቀለት በድን እኛ ያለበት አለንበት ላሳሩና ለኩነኔ በርደሽኝ ልሞቅሽ ልያት ብዬም እንኳን ማልጄ ባዘግም ወደ አንቺነት ግድም አቅፌሽ አረካም ስመሽኛል በርድም መኖርሽ አይሞቀኝ መንጎድሽ አይጨንቀኝ ምስቅልቅላ ማሳብ ጉርብጥብጥ አምለዛ ታቅፌ እንደዋዛ በዶፍም ባልወረዛው በናፍቆትሽ ለጠነዛው መገን ለኔ አጀብ ለኔ ተይ በረቢ ነይ ኩራቴ ተይ በአላህ ዘልቀሽ ፍችኝ ከስራቴ ተይ ስለ ፍቅር ነይ ስለ ናፍቆት አልቋል ማለት አላለቀም የተቋጨም ሲተረተር ሌላ ሂደት ሌላ ተከር በመናፈቅ በመጠበቅ የሚሰፈር ሌላ ሂደት ሌላ ተከር በመናፈቅ በመጠበቅ የሚሰፈር ግንቦት 13 2014 ዓመት አዩብ ቴንኪዩ በጣም እናመሰግናለን። ሁላችሁም የየራሳችሁ ከለር አላችሁ። በጣም አፋረጎ መሰንባቢ ናት። የጀርባዬ እኔ መሄድ እችላለሁ? አዎ ትችላለህ። ባለክ ሳምንት እንገናኛለን። እንገናኛለን። እሺ፣ በጣም አመሰግናለሁ። እግዚአብሔር እናመሰግናለን። ማመስገን የምትፈልጋቸው ሰዎች ካሉ ማመስገን ትችላለህ። በጣም ማለት ቤተሰቦቼን ነው ማመሰግነው ስለስገባኝ የጀርባዬ እና ወንድሜ ያሽዬ ታውቃለ የጀርባዬ ሁሉም ነገር በሱ ነው የምርቃቱም እንትን አንተ ስለነበርክ ታውቀዋለህ። ሁሉም ነገር በሱ ነበር እና ሁላችሁንም የተባበሉ እዚህ ቲክቶክ ላይ ብዙ ደጋግ ሰዎች ደጋግ ልቦች አሉና በጣም እኔ ደግሞ ምናምናለው እኔ እግዚአብሔር ሲወደኝ ሰው ነው የሚሰጠኝ ብዬ ስለማምን ሰው ለእኔ ሀብት ስለሆነ በምንም የማይገመት ሁላችሁንም እግዚአብሔር ይስጥልኝ። እውነት
ያቆየን ነው የምለው። እግዚአብሔር ይስጥልኝ። አሚን። እናመሰግናለን በጣም አሜን አሜን። እናመሰግናለን። ቻው። ቴንክ ዩ መኳንን ካና ከዛን ወደ ዳኒ እንሄዳለን። ደህና ደረሽ። ምናልባት እኔ ጋር ኔትወርክ እየተቆራረጠ ይቅርታ፣ ኮመንት ላይ ሰዓት አልቋል፣ አናስገባም አዲስ ሰው። እሺ ከይቅርታ ጋር ኮመንት ላይ አስገቡን እያላችሁ ያላችሁ ሰዎች ስለረፈደ ሳምንት ትመጣላችሁ። ሳምንት በጊዜ ስለምንጀምር ሳምንት ትገባላችሁ። እሺ ቴንክ ዩ። እሺ ወንድሜ መኳንንት ሶሪ መኮንን አልኩ። መኳንን ይሰማችኋል? የኔ ይሰማችኋል? አዎ ይሰማናል። አዎ መልካም። አይ ተቆራርጦብኝ ነበረ። አፋሯ ስታነብ ትንሽ ስጋት ገብቶኝ ነው። አሁን ሰላም። እሺ እኔ አጠር ላርገው፣ አጠር ያለች ግጥም ልፈልግ እና ቅድም አዋዝ አትሳቂ ስላለ እኔ ደግሞ ሳቅሽ የምትል አጭር ግጥም ሳቅሽ። ምስክርሽ ፀሐይ፣ ከሳሽሽ ጨረቃ፣ ችሎቱ የሰማይ መሬትሽ ጠበቃ፣ መዘዘኛው መዝገብ ለፍርድ የቀረበው ጥፋትሽን ሲያሰማ፣ ድንገት የሳቅሽ ዕለት ጨረቃ ጠፍታ ነው እንደ ልደት ሻማ። ውሳኔ ቅኝቱ እንዲሰምር ሰውና ተፈጥሮ ከየድርሻቸው ላይ ፍጹም እንዳይጎድሉ፣ ስትስቅ ያደራሽን ልክ እንደ ጨረቃ አንዳንድ ቀን ግማሽ አንዳንድ ቀን ሙሉ። ከእግዜር ብቸኝነት ከተሰኘው መጽሐፌን የጋበዝኳችሁ አመሰግናለሁ። እናመሰግናለን። ሀቢባ ለሳምንት መዝግቢኝ። ምዝገባ አልተጀመረም፣ ውድድሩ አልተጀመረም። ዛሬ ገና ፈርስት ዴይ ነው። ስለ በየሳምንቱ እናቀርብና ልክ ስናገኝ ዳኛ ስናገኝ ይዛኔ ነው ውድድር ብለን የምንመዘግበው። እሺ ያ ቴንክ ዩ። አሁን ማንም ሰው እየገባ ማቅረብ ይችላል፣ ግን አሁን ኦልሬዲ ሰዓት አልቋል። ከሳምንት ጀምሮ ቴንክ ዩ። ተረኛ ማን ነው? መድረክ መሪው የጀርባ ነው ዳኒ ያለ። እሺ ዳኒ ማጠር ያለ ግጥም አንድ ጋብዘህን። እሺ በአካል ብዙዎቹን አበባ እዚህ የምታያቸውን በአካል አውቃቸዋለሁ፣ ተገናኝተናል። መጽሐፍ ምርቃቸው ላይም ሄጃለሁኝ። ዳኒን ያላስመረቀው አሁን ያስመርቃል ብዬ ተስፋ አደርጋለሁ። ብዙዎቹ በአካል የተገናኘን እና ሌሎችም አገር ቤት ነው ያላችሁት ማለት ነው አብዛኞቻችሁ? የጀርባ ያስመርቃለሁ። አሁን ያልመጣውም እኔ ያልመጣውም ኢትዮጵያ ነው ያለ ነው ናቸው። በዛውም እየወቀስኩ ስለሆነ ቢዚ ቀጥል። ይቅርታ እንዴ፣ እስካሁን ከገቡት ውስጥ እሱ ባለው ብቻ ነው ከኢትዮጵያ ውጭ ያለው እንጂ ሁላችሁም ኢትዮጵያ ውስጥ ነው ያላችሁት አይደል? ደስ ይላል በጣም። ስመጣ ኢትዮጵያ አገኛችኋለሁ ሁላችሁንም በአካል በሚገባ። ይቀጥል። እሺ ተረክ ዜማ ይላል። የፍቅር አዲስ አንድ የምወድላት ሙዚቃ አለና ከእሱ ተነስቼ ነው የጻፍኩት። እንደ ፏፏቴው እንደ ወንዙ ሄደን የሚል በጣም የሚገርም ግሩም የሆነ የትም ወሳጅ አይነት ግጥም ነው እና ከእሱ በመነሳት የጻፍኩት አለ። እሱን ላም ተረክ ዜማ አሆ እያ እንደተቃቀፍን፣ አሆ እያ በፍቅር ሰነፍን እንደተቃቀፍን የሚል ድንቅ ዜማ ተከፍቷል በጧቱ ትምህርት ቤቱ። እንዴት ለተማሪ ይሄን ይጋብዟል ብዬ አልገረምም። ዜማ የመረጠም ተማሪ ይሆናል። መምህር ነውም ብዬ ልቤ ጠረጠረ፣ ስንፍናን አያውቅም አቅፎ ያላደረ። ምን አገባኝ እሱ አስተማሪ የሚሆን ተማሪ የሚክፈተው፣ ተጣብቀን ነው አሁን እኛ የምንሰማው። እንደ ከረምቴ ጠጅ አንቆረቆረችኝ ፍቅር ያንን ዜማ፣ እንደ ከረምቴ ጠጅ አንቆረቆረችው ፍቅር ያንን ዜማ፣ እንደ ሙክት ቅልጥም አንቆረቆረችኝ ሴቴ ወዜን ቃርማ፣ እንደ ሙክት ቅልጥም አንቆረቆረችኝ ሴቴ ወዜን ቃርማ።
የኔ ሴት ክፋቷ የኔ ሴት ብልሃቷ እንደ ፍቅር አዲስ ዜማዊ ቅኝቷ አዳሟን ማስተኛት እንደ ሴትነቷ አወይ ዜማ ማማር አዚማተኛ ሁኝ አዚማልኝ ማታ ደግሞ ፍቅር አዲስ የነቃሁ ይለታ ደግሞ ፍቅር አዲስ እንደ ህጣሌ ኳስ ተርትራ ጠግናኝ ነፍስ ዳግም ዘርታ በህልሜም አልሚያት የነቃሁ ይለታ እንደ አበባ ከንፈር አወያፍ መዓዛ ዜማዋ እንዲቀና ንጉስ ንቡጣለች አቤት ዜማ ለዛ ዜማዋ እንዲቀና ንጉስ ንቡጣለች አቤት ዜማ ለዛ እንደ ፏፏቴው እንደ ወንዙ ሄደን እንደ ጅረት ወርደን አሃ ሜዳው ላይ እንገናኝ እያለ ይፈሳል የዜማ ልኬቱ ክራር ርክርኩ የቅኔት ጥፋቱ አንድ ተውባይ ጠፍቶ ለተማሪ አይምሮ ይህንን መክፈቱ የተማሪ ይፍረድ ተማሪ ቢሆን ነው የተማሪ ቤቱ ተማሪ ቢሆን ነው የተማሪ ቤቱ አዘንኩለት እኔስ ይህን ዜማ ሰምቶ ቢያሰኘው ሳዱላ ማናም ነው ይሰጣል ለተማሪ ገላውን በምኞት እያፍተለተለ ምናቡን ከንፈር ላይ ደቅኖ እየዋለ ተማሪ ይባላል። ምናቡን ከንፈር ላይ ደቅኖ እየዋለ ይደርሳል ፈተና ተማሪ ይባላል። እሱ እኮ ጣው ደርሶት ቀድሞ ተፈትኗል። ምን አገባኝ እሱ ከኔ ጣ ስሙር ነው ድገሙልኝማ ፍቅር አዲስ ለዛ ፍቅር አዲስ ዜማ እንደ ፏፏቴው እንደ ወንዙ ሂደን እንደ ጅረት ወርደን ተፈጥሮን ጎዝጉዘን ሜዳው ላይ ተራቁተን እረኛ ሲያጮልቅ ሳር እያገለደን ነውራችን በመጣል ትኩስ እብድ አስንቀን ምድር ሁሉ ቅኝት ዓለም ሁሉን ዚራ ሲሰራ ገላዋ ሲሰራ እሷን ነው ኢትዮጵያ እኛ የምንላት የዚያ ተቃኝ ጦቢያ ከብት የበዛባት ናት። ከብቱ ነው ሜዳው ላይ አላስቀምጥ ያለ ሳር መጋጥ ሳያንሰው እንትን እየጣለ ምን አገባኝ እንጂ ከብቱን ወደ ሆራ ማን ይነዳል ዛሬ በደቦ ማረሱን ትቶታል አገሬ አዝመራው ጣል ከንበል ሲል የሚለው ቃል ብቻ ይደንቀኛል ምስሉ ጠጉሩሽን ይመስላል አዘነፋፈሉ ወገብሽን ይመስላል እርግፍ አባባሉ ለፍቅር የፍቅርን ጦቢያ ትመርጣለች ነፍሴ ያንን ወበቅ ትንፋሽ ያንን ልስላሴ ያንን የአንገት ሽታ ቁኒ ዳማከሴ በወፏ ተመርታ አመርግደዋለች ቸብቸቦ ጨምራ ረክርከዋለች ቀጭን ክርከርክራ ለፍቅር አስተማረች ፍቅሬ ሀሊያስ ብያት ነበር ከጭኗ ሳጭሬ አደብትሪያት ነበር አደቁኛት ነበር ቀደሰች ያለ ወግ እግዚኦ ተባለ በሴቷ መቀደስ ህዝብ አምቶ ሲጨርስ ዜማዋን ቀጸለ በሴቷ መቀደስ ሰው አምቶ ሲጨርስ ዜማዋን ቀጸለ ሲወርድ ሲዋረድ እኛ የጃጀለት ዜመኛ ተነሳች ዜመኛ ወፍ ያላት አዲስ ስለሆነች ፍቅር አዲስ ያልናት በወፏ ተመርታ ዜማ ሰራችለት የተጣበቅ ነው አንቆረቆረችው በላቤ ራስ ነውን የጽድቅ አረገችው ሜዳ የሄድ ነውን ዋይ ዜማ እንደ ፏፏቴው እንደ ወንዙ ሂደን እንደ ጅረት ወርደን እያለ ይወርዳል ያችኛዋ ፍቅር የዜማ ልኬቷ ሰማ ነው ተጣብቀን ተሰማኝ ግለቷ ለትዝታ ብዬ ሙቀቷን ብለካው እንደ ልጅነቷ ልጅ ነበርን ለካስ የሐምሌ ልምላሜ ልጅ ነበርን ለካስ ገናም ቦቀቅላ እድሜ ቢተነተን በማቱሳላ እድሜ ልጅ ነበርን ለካ አየችው አካሌን ገላዋን ለካሁት እሳቴ መለኮት እንደ አፋር እርሻ ውሃ ሲለቁብን ጋንፉር የምናመርት ገሞራንን ለካስ እሳቴ መለኮት እሳቷ መለኮት አይ ዜማ ይላል። እናመሰግናለን። ያንተን መጽሐፍ እጄ ላይ ደርሷል። እዚህ በጣም ብዙ ስላለብኝ ነው ያላወጣሁት እየፈለግኩት አጥቼ ነው እንጂ እጄ ላይ ደርሷል። አንብቤዋለሁ። እሺ፣ በጣም አሪፍ ነው። አመሰግናለሁ። ማነው ተረኛ? ገጣሚ ለማ ነው። ገጣሚ ለማ በቃ እሱ ይጨርስልን የሚሰማውን። ግን ከዛ በፊት
ምናልባት ዛሬ በስህተት እኔ ሳላይ ያለፍኳችሁ ልጆች ካለ እኔም እንደ ድንገት ስለገባውኝ መግባት ፈልጋችሁ የቀራችሁ ካለ ያው እንግዲህ የመጀመሪያ ፕሮግራም ስለሆነ በሚቀጥለው እናስተካክላለን። በሚቀጥለው ከሀቢባ ጋርም ስለምንነጋገር ማድረግ ያለብንን ነገሮች ደግሞ ከዚህም በላይ እንዴት ነው ሊደምቅ የሚችለው ከዚህም በላይ ምን መጨመር አለበትም የሚለውን እንግዲህ ሀሳብ እናቀርብና አሪፍ ጊዜ ይኖረናል ማለት ነው። ተሳስተን በስህተት በበኩሌ እኔ በስህተት ሀቢባ እንግዲህ ፕሮግራሙን ስለመራው በስህተት እንኳን ያላስገቧችሁ እንዳትቀየሙ ለማለት እወዳለሁ። ዛሬ ደስ ይበላችሁ ይህ ፕሮግራም ስላገኘን ለማለት እወዳለሁ። ገጣሚ ለማ አንተ ቀጥልና አንስከው ሀቢባ የሚሰማትን ተናግራ። ያ በጣም አመሰግናለሁ። በጣም ነው ደስ ያለኝ አንተ መድረኩን ስለመራከው። በጣም ደስ የሚል ፕሮግራም ነበረ። እኔ በጣም ተደስቻለሁ። ተመልካቾች በጣም ተደስተዋል። ሳምንት ግን በጊዜ እንጀምረዋለን። ዛሬ ከምሽቱ 2 ሰዓት ነው የጀመርነው። ሌት ነው የጀመርነው። አሁን 5 ሰዓት ነው። 3 ሰዓታት ነው የቆየ ነው። ሳምንት ግን 12 ሰዓት ስለምንጀምረው 10 ሰዓትም ቢያልቅ 11 ሰዓት ችግር የለውም። ግን 11 ሰዓት የመጨረሻ ሊሚታችን ይሆናል ሊሚታችን እና ለምታውቁት የስነ ጽሁፍ ባለሙያ በሙሉ አሳውቁ እና ይምጡ እና ይተዋወቁ፣ ከዓለም ጋር ይተዋወቁ። አመሰግናለሁ። እና የጀርባ የልጆች እናት ስልክ ያላት ዋትሳፕ ላይ እናወራለን። ከእሷ ውስድና ቁጥር ግን ዋትሳፕ ላይ ያወራለሁ። ዋትሳፕ ትጠቀማለህ? ዋትሳፕ የምጠቀማለሁ። የልጆቼ እናትም አካውንቷን ማኔጅ የማደርግላት እኔ ነኝ። ኦኬ ጥሩ በቃ። ስለዚህ ማኔጅ የምታደርግልህ አንተ ከሆንክ ከዛ ላይ ቁጥሬን ወስደህ አውራኝ፣ ወይ ደግሞ እኔ እሷን ጠይቄ ትላክልኝና ላውራክ ዋትሳፕ ላይ። እኔ አገኝሻለሁ፣ ስልክሽን ችግር የለውም። ያለ ፍቃድ አልደውልም ብዬ ነው እስከዛሬ ያልደወልኩት እንጂ ስልክሽን አውቃለሁ፣ ችግር የለውም። በጣም አመሰግናለሁ። እሺ ዋትሳፕ ላይ የጀርባ ነኝ ብለህ ብቻ ጻፍልኝ ቁጥረን ሴቭ እንዳደረገው እና እንድናወራ። እሺ አመሰግናለሁ። ገጣሚ ለማ አንተ የመዝጊያ ገጣሚ ለማ። እሺ ተባረኩልኝ። ስለደከመሽ አጭር ነች፣ በጣም አጭር ግጥም ነው የማነበው። ሚስቴ ኩራቴ ይላል። በክፉ ጊዜ ያልተለየሽኝ፣ አይዞህ እያልሽኝ ብርታት የሆንሽኝ፣ መከበሪያዬ የግርማ መጎሴ፣ የኔ ገበና የውስጥ ልብሴ፣ የልጆቼ እናት ትዳሬ ክብሬ፣ የእናቴ ምትክ ሁሉ ነገሬ፣ የቤቴ ፋኑስ ብርሃን ድምቀቴ፣ ክብሬ ማረጌ ሚስቴ ስስቴ፣ የጎደለኝን ቀድመሽ አዋቂ፣ የደስታዬ ምንጭ ቤቴን አድማቂ፣ በችግር ጊዜ እያመሰገንሽ ሳትጨነቂ፣ በእኔ ደስ ብሎሽ ሁሌም ስትስቂ፣ እኔም በደስታሽ እደሰታለሁ ሚስቴ ማረጌ አፈቅርሻለሁ ይላል። ዋው! ባለቤቴ ይህን ግጥም ቢሰማው እርግጠኛ ነኝ ይጋብዘኛል። እኔን ይገልጸኛል። ሰጠሁት፣ ይውሰደው። እሺ አመሰግናለሁ። ቴንኪዩ ስለነበረን ጊዜ ሀቢብ ከልብ ነው የምናመሰግነው። በሚቀጥለው ደግሞ እንዴት ከዚህ በላይ ሳቢ እና ኢንተርቴን ማድረግ ይችላል፣ ምን ይጨመርበት የሚለውን ደግሞ ተነጋግረን በመካከል ከዚህ በፊትም የምንሰራቸው ስራዎች ስላሉ በስነስርዓት ደግሞ ብዙም ሰዎች ኢንተርቴን እንዲያደርግ እናደርገዋለን። ዛሬ ግን በጣም በሰከነ በጣም ስነስርዓት ባለው መንገድ ኮሜንቱ ውብ በሆነ መንገድ እግዚአብሔር አምላክ ይህንን ስላሳካው እና ስለሆነ ከልብ አድርገን እናመሰግናለን። በዚህ አጋጣሚ ግን ይቅርታ እንዴ ፍላወር ላኪ፣ ኢትዮጵያን ሬስቶራንት ፍላወር ላኪ። ሜቢ መጽሐፍ ለሆነ ሰው ልትገዛ ፈልጋ ከሆነ ዋትሳፕ ላይ ብትነግሪኝ እኮ አስገባሽ ነበረ። እዚህ ፕሮግራም ላይ ግን ስፖንሰር መሆን የምትፈልጉ ድርጅታችሁ የምትፈልጉ በማንኛውም መንገድ ይህን ፕሮግራም ሰፖርት ማድረግ የምትፈልጉ በሙሉ ሀቢባን አናግሯት፣ ያንን ታመቻችላቸዋለች ማለት ነው። ትክክል። ሀቢባ ትልቅ ነገር ነው ያደርግሽልን። ዛሬ ብቻ እንኳን ቢሆን ዛሬ እንኳን የአሁኗን ሰዓት እንኳን ብቻ ቢሆን ራሱ ለእኛ እጅግ በጣም ጠቃሚ ነገር ነው የተደረገልን እና ከልብ አመሰግናለሁ በድጋሚ ቴንኪዩ። በጣም ጨርሻለሁ በኩሌ። ሁላችን ያለኝ የጀርባ ተሰባት አለ አንዴ እኔ እምቢ ያለኝ ኢትዮጵያን ሬስቶራንት እየላከች ነው ፍላወር እና አንድ ቁጥር ጻፊ ልበያት ፍላወር እየላከች ነው ደጋግማ፣ ግን እኔ እምቢ ያለኝ አይ ዶንት ኖ ዋይ። ላኪ ድጋሚ ማሬ። ዳይመንድንም በጣም ነው የማመሰግናት። እሷ እንግዲህ ይኸው ሳባት ይኸው እኔ ደቃቅ ሆኖ ነው የሚታየኝ። ይኸው የስ ወይ
በቀደም ማታ ስትናገሩ ከታች ሆኜ በጣም ውስጤ ተነክቶ ነበረ እና ሰምቼ ብቻ ገብቼ ለሀቢባ ሜሴጅ ትቼላት ነው የወጣሁት። በጣም ነው የማከብርህ፣ በጣም ነው የማመሰግንህ። ትልቅ ድምፅ ነበረ እናንተ ጋር ከትላንት ወዲያ ማታ። ውስጤ በጣም ነው የረካው በእውነት። አንደበት ኖሮኝ እዛ ጋር ባልናገር ወጥቼ፣ ግን በጣም ፔጃችሁ ሙሉ ስለነበረ ሀሳቤ መግለጽም አልቻልኩም። ስለ እውነት ለሀቢባ ያላችሁ ፍቅር ውስጤን እንዴት እንትን እንዳለኝ እንዳረሰረሰው እኔ ነኝ የማውቀው። ብቻ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። በየቦታው ለእሷ ድምፅ የምትሆኑ ሰዎች ተባረኩ። ማሪ አሁን እሱን ፋይል ዘግተናል፣ አናነሳውም ድጋሚ ውዴ። እና የጀርባን ላመሰግነው ፈልጌ ነው። እግዚአብሔር ይስጥክ። ሀፒ በርዝዴ፣ እንኳን ተወለድክልን። መልካም ልደት አቡዬ። ወድሻለኝ። አመሰግናለሁ። በጣም ወድሻለኝ ማርቲንኪ። እሺ ቤተሰብ ይህን ይመስል ነበር ፕሮግራማችን። እጅግ በጣም አድርገን እናመሰግናለን። ፎሎ ላረጋችኋቸው፣ ጊፍት ለሰጣችኋቸው በሙሉ ታብታብ 700 ምናምን ሺህ ታብታብ ላደረጋችሁ፣ 36,000 ኮፒ ሊንክ ላደረጋችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እጃችሁ ይባረክ የኔ ማሮች፣ የኔ ውዶች። ቴንኪው። በጣም ደስ የሚል ፕሮግራም ነበረ። በጣም እናመሰግናለን። እግዚአብሔር ያክብርልን። በእርግጠኝነት የተሻለ ነገር ሊሆን እንደሚችል ተስፋ እናደርጋለን። ያው ማለት ትንሽም ቢሆን ምናልባት አሁን ትልቅ የግጥም የስነ ጽሁፍ ዝግጅቶች እኮ ከዚህ አሁን ከመጣው ህዝብ ያነሰ ነው የሚመጣው እና በቂ ነው ብዬ ነው የማስበው። እንደኔ በትክክል ቀልብ ገዝቶ መስማት ከቻለ 100 ሰው 50 ሰው በቂ ነው ለእንደዚህ አይነት ፕሮግራም እና እኔ በበኩሌ በጣም ደስተኛ ነኝ። ከዚህም በላይ ወደፊት ሊሆን ይችላል የሚል እንትን አለ። በቅርቡ በጣም ምናልባት የእኔ እና የሞኬ ትንሽ ወራቶች የቆየ ይመስለኛል። በተለይ አዋዝ በቅርቡ ስለሆነ ገና ምርቃት ላይ ስለሆነ በውስጥ ብታናገሩት ብትገዙት በጣም ጎበዝ ገጣሚ ነው። እውነት ለመናገር አሁን አሪፍ ገጣሚ ከሚባሉት ውስጥ የሚመደብ ልጅ ነው እና አሁን ላይ አሉ ከሚባሉት እና ቀጣዩን መጽሐፍ ለመጻፍ የአሁኑ እንትን መባል አለበት። የአሁኑ መጽሐፍ ማለቅ አለበት እና ምናልባት ያው እኛ ንባብ ላይ ትንሽ ደከኛልን ስለሆን ነው እንጂ ስለ መሸጥ ጸሐፊ ሊጨነቅ አይገባውም ነበረ። ስራውን ከሰራ በቂ ነበረ። ግን የሀገራችን ሁኔታ እንትን ሆኖ ከጻፈም በኋላ ስለ መሸጥ ያስባል አንድ ጸሐፊ እና እንደሱ መሆን አልነበረበት እና በውስጥ ብትገዙት በተለይ ለኔ ብትገዙ ደስ ይለኛል። አመሰግናለሁ። መኩንም ሁሉንም አውሯቸው ላለኝ አመሰግናለሁ። ክብር ይስጥልኝ። እኛም በጣም እናመሰግናለን። ፕሮግራሙ ዛሬ የመጀመሪያ ቀን ስለሆነ ነው። እየለመደ ሲመጣ በጣም ብዙ ሺህ ሰዎች እየመጡ ይመጣሉ። እናም መጽሐፎቹንም ታስተዋውቃላችሁ። ስትጀምሩ መጀመሪያ ራሳችሁን አስተዋውቃችሁ መጽሐፌን መግዛት የምትፈልጉ ቁጥሬ ባዮ ላይ ያለ፣ አካውንቴ ባዮ ላይ ያለ ምናምን ማለትን አትርሱ። ማለት ራስ ጊዜ ሁሌ ራሳችሁን ማስተዋወቅ አለባችሁ። ለምን ሁሌ ይሄ ኦንላይን ስለሆነ ሁሌ አዲስ ሰው ነው ያለው። ስማችሁን ካስተዋወቃችሁ በኋላ መጽሐፎቻችሁን ማግኘት ለሚፈልጉ ሁሉ ባዮ ላይ ስልክ ቁጥራችሁ እንዳለ፣ የሌለ ያላስቀመጣችሁም ካላችሁ ስልክ ቁጥራችሁን ባዮዋችሁ ላይ ፕሮፋይላችሁ ላይ ስልክ ቁጥራችሁና አካውንት ነንበራችሁን አስቀምጡ። አካውንት ነንበሬን ስልክ ቁጥሬን ባዮ ላይ ማግኘት ትችላላችሁ። በሉ እኔ ደግሞ ሰፖርት አደርጋችኋለሁ። ለጊፍትን መግዛት ለሚፈልጉ ለሰውም እንድትሰጡላቸው ለማንም ሰው እንድትሰጡላቸው ቢፈልጉ ገንዘቡን በአካውንታችሁ አስገብተው እናንተ ለማንኛውም ማንበብ ለሚወድ ሰው በሙሉ በስጦታ መስጠት ትችላላችሁ። ያንን ማድረግ ይችላሉ። የኔ ቤተሰቦች ተማመንባቸዋለሁ። ቴንኪዩ። ልደቴንም ስላከበራችሁልኝ አመሰግናለሁ። ናቅማ ኬክ ይዘን እንመጣ ነበር። በእውነት እድለኛ ነኝ በዚህ ፕሮግራም እንደዚህ ልደቴም ስለተከበረ አመሰግናለሁ። ደስ ብሎኛል። ይህ ጅማሬ ዚህ በመጀመሪያ መልካም ጊዜ ይሆንላችሁ። ደህናው ኔክስት ይር ኬክ አምጥቼ እናከብራለን። ኦልሬዲ ቀን ስላወቅ ነው። ሜይ 9 ነው፣ ሜይ 9 ነው ልደትክ። ስለዚህ ሜይ 9 አርብ ቀን ከዋለ እና የግጥማችን ከሆነ ኬኩ ጋግሬ ነው የምጠብቅክ። እድሜ ስ ሰላም ደሩ። ባይ ባይ። ደህና ሁን። ሰላማችሁ ብዝት ይበል። ተባረኩ ሁላችሁ። አሜን። ሰላም ደሩ። አሜን። ኔትወርኩን ቢብሎት ነው መኳንንት። ቆይ እኔ